ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ ይመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው አክሊል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ የፖለቲካ ምህዳርን መክፈት በ2010 ዓመተ ምህረት የወሰነው ቁልፍ ውሳኔ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ያካሄዱት ካሉት የባለድርሻ አካላት ውይይቶች አካል የሆነው ውይይት ከፖለቲካ ፓርቲዎች ጋር አድርገዋል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የፖለቲካ ምህዳርን መክፈት በ2010 ዓመተ ምህረት የወሰነው ቁልፍ ውሳኔ ነው ሲሉ ተናግረዋል ከዛን ጊዜ ጀምሮ ረጅም ዘመን ከኖረው ፓርቲዎችን ተቃዋሚ አድርጎ ከመመልከት ህጋዊ ተፎካካሪዎች አድርጎ በማስተናገድ ዲሞክራሲያዊ ከባቢን ለመፍጠር አበክረን ሰርተናልም ብለዋል ይህ አስተሳሰብ ሽግግር ሰላማዊ የፍክክር ባህል ለኢትዮጵያ መጻኢ ተስፋ አስፈላጊ መሆኑን በማመን ላይ የተመሰረተ ነበር ሲሉም ገልጸዋል በዚሁ አቋም ተመርተን ላለፉት አመታት በኢትዮጵያ ብሔራዊ ምርጫ ቦርድ ከተመዘገቡ ፓርቲዎች ጋር ተከታታይ መድረኮችን አስቀጥለን ቆይተናልም ብለዋል ዛሬም በሰሞኑ ያካሄድናቸው ካሉ የባለድርሻ አካላት ውይይቶች አካል የሆነ ውይይት ከፖለቲካ ፓርቲዎች ጋር አድርገናል ሲሉም ገልጸዋል ይህም ከየመጡበት አካባቢ የሚነሱ የተለያዩ ሐሳቦችን በማዳመጥ ግብአት ለመውሰድ የታለመ ነበር ሲሉ ጠቅላይ ሚኒስትሩ አስታውቀዋል በአዲስ አበባ ከተማ ህፃናት በአካል በአይምሮና በስነ ልቦና ጎልብተው እንዲያድጉ የሚያስችሉ ተግባራት እየተከናወኑ መሆኑን ከንቲባ አዳነች አቤቤ ተናገሩ በአፍሪካ ጥራት ያለው አካታች የህፃናት እንክብካቤን ለማፋጠን የጋራ ትብብር ማጠናከር በሚል መሪ ሐሳብ የአፍሪካ የህፃናት እንክብካቤ ላይ ያተኮረ ጉባኤ በአፍሪካ ህብረት አዳራሽ ተካሂዷል በጉባኤው መክፈቻ ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በኢትዮጵያ የህፃናት መብት ጥበቃ ቀዳሚ ትኩረት ከሚሰጣቸው ብሔራዊ አጀንዳዎች አንዱ መሆኑን ተናግረዋል በአዲስ አበባ ከተማ ለህፃናት ሁለንተናዊ እድገት ትኩረት በመስጠት እየተሰራ መሆኑንም ገልጸዋል የቀዳማይ ልጅነት እድገት መርሃ ግብር የህፃናት መዋያቸውን የማስፋፋትና የመጫወቻ ስፍራቸውን የመገንባት ስፍራዎች እየተከናወኑ መሆኑን ጠቅሰዋል በትምህርት ቤቶች በመቶ ሺዎች ለሚቆጠሩ ተማሪዎች በቀን 2 ጊዜ እንዲመገቡ እየተደረገ መሆኑንም አንስተዋል የአፍሪካ ህፃናትን ወጪ ህይወት የተሻለ ለማድረግ ትብብርና ትርጉም ያለው ተግባራዊ እርምጃ መውሰድ ያስፈልጋልም ብለዋል ህፃናት ማሳደግ የጋራ ኃላፊነት መሆኑን ገልጸው ህፃናትን በህብረት የማሳደግ አፍሪካዊ ባህል አሁን ካለው ነባራዊ ሁኔታ ጋር ማጣጣም መስራት እንደሚገባም ተናግረዋል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የንግድና ቀጣናዊ ትስስር ሚኒስቴር የአውሮፓ ህብረት የአፍሪካን ትስስርና የንግድ ልውውጥ ከ11 በመቶ ወደ 33 በመቶ የሚያሳድግ የኢኮትሬንድ ፕሮጀክት በኢትዮጵያ ሊተገበር መሆኑን አስታወቁ የንግድና ቀጣናዊ ትስስር ሚኒስቴርና የአውሮፓ ህብረት በጋራ የሚተገብሩትን ፕሮጀክት አስመልክተው ለመገናኛ ብዙሃን መግለጫ ሰጥተዋል አቤኔዘር ወርቁ ዝርዝር አለው የንግድና ቀጣናዊ ትስስር ሚኒስቴርና የአውሮፓ ህብረት የአፍሪካን ትስስርና የንግድ ልውውጥን ከ11 በመቶ ወደ 33 በመቶ የሚያሳድግ የኢኮትሬድ ፕሮጀክት በኢትዮጵያ ሊተገበር መሆኑን አስታውቀዋል በንግድና ቀጣናዊ ትስስር ሚኒስቴር የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ አቶ ወንድሙ ፍላቴ እንደገለጹት የኢትዮትሬድ ፕሮጀክት ለ4 አመታት የሚተገበር መሆኑን ገልጸዋል የአውሮፓ ህብረት ለፕሮጀክቱ ማስፈጸሚያ የሚሆን 6 ሚሊዮን ዩሮ ድጋፍ አድርጓልም ብለዋል የፕሮጀክቱ ዓላማ የአፍሪካን የንግድ ቀጣናዊ ትስስርን ማሳለጥ መሆኑን ገልጸው በአፍሪካ አሁን ያለውን 11 በመቶ የንግድ ትስስር ፕሮጀክቱ ሲተገበር ወደ 33 በመቶ ያደርሰዋል ሲሉም ገልጸዋል በአፍሪካ ሀገሮች መካከል ያለውን የንግድ ትስስር ከማጠናከር ባለፈ ታሪፍን ለመቀነስ የንግድ እንቅፋቶችን ለማስወገድ የገቢና ወጪ ንግዱን ሚዛናዊነት ለማስጠበቅ የቴክኖሎጂና የእውቀት ሽግግር ለማድረግ እንዲሁም የምርት ጥራትን ለማረጋገጥ እገዛ እንደሚያደርግም አብራርተዋል ፕሮጀክቱ ሴቶችና ወጣቶችን ጨምሮ ለአነስተኛና መካከለኛ ኢንተርፕራይዞች ገበያ የማፈላለግና አቅም የመገንባት ስራንም እንደሚሰራ አመላክተዋል በአጠቃላይ ፕሮጀክቱም በአፍሪካ ሀገራት መካከል ለማድረግ እንዲሁም የምርት ጥራትን ለማረጋገጥ ከፍተኛ አስተዋጽኦ እንዳለው አብራርተዋል ፕሮጀክቱ የታለመለትን ዓላማ ማሳካት እንዲችል በመንግስት በኩል ድጋፍና ክትትል ይደረጋልም ብለዋል በአውሮፓ ህብረት የግል ዘርፍ ንግድ ኢኮኖሚና አካባቢያዊ ትስስር ፕሮግራም ኦፊሰር አርዲያኖ ካኖ በበኩላቸው ፕሮጀክቱ የአፍሪካን ነጻ የንግድ ቀጠና ለማሳለጥና ለመደገፍ ጉልህ ሚና እንዳለው አንስተዋል በቆዳ በቡናና በሆርቲካልቸር ዘርፍ ለተሰማሩ አነስተኛና መካከለኛ ኢንተርፕራይዞች ከአመራረት ጀምሮ ጥቅም ላይ እስከሚውል ድረስ አረንጓዴ ኢኮኖሚ
ኢኮኖሚን የሚደግፍ እንዲሆን ድጋፍ እናደርጋለን ብለዋል። አህጉራዊ የንግድ ትስስርን ማሳለጥ የሚያስችለው የኢኮትሬድ ፕሮጀክት ሰኔ 13 ቀን 2017 ዓ.ም ይፋ እንደሚደረግ የገለጹት ደግሞ የፕሮጀክቱ ቡድን መሪ ሜሮን ዳኛቸው ናቸው። ቡድን መሪዋ ፕሮጀክቱ የአረንጓዴ ኢኮኖሚን ለማስፋፋት ጉልህ ሚና እንዳለውም ተናግረዋል። አመራሩ ፈተናዎችን ወደ እድል በመቀየር የተመዘገበውን ውጤት አጠናክሮ ሊያስቀጥል ይገባል ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ ገለጹ። የክልሉ የመንግስትና የፓርቲ 90 ቀናት አፈጻጸምና የቀጣይ በጀት ዓመት እቅድ ላይ ያተኮረ ውይይት ተካሂዷል። ቁም ነገር ሽፈራው ተጨማሪ አላት። በውይይት መድረኩ ርዕሰ መስተዳድሩ እንዳሉት ህዝቦችን ለልማትና ለውጥ በሚያነሳሳ ትርክት ላይ ትኩረት ማድረግ ይገባል። ከመጋቢት እስከ ግንቦት ድረስ የተሰሩ የልማት የሰላምና የመልካም አስተዳደር ስራዎች በህብረተሰቡ ዘንድ ተቀባይነት ያለው ተግባር መከናወኑን አንስተዋል። የተቀረጹ ኢኒሼቲቮችን በህዝቡን በማሳተፍ መከናወናቸውን ጠቅሰው ተጠቃሚነትን የማረጋገጥ ውጤት እያመጡ እንደሆነ ተናግረዋል። የእርሻ ስራ፣ የልማት ትሩፋት፣ የአረንጓዴ አሻራ ዜጎችን ከተረጅነት ማላቀቅ እንዲሁም የክረምትና በጎ ፍቃድ አገልግሎት በተቀናጀ መልኩ እየተከናወኑ እንደሆነ ጠቁመዋል። 67000 የስራ ዕድል መፈጠሩን የገለጹት ርዕሰ መስተዳድሩ ገበያ በማረጋጋት በከተሞች ውበት፣ በኮሪደር ልማት፣ በትምህርት ለትውልድ መርሃ ግብር፣ በጤና በልማትና በገበያ አቅም ለማሳደግ በርካታ ስራዎች መሰራታቸውን ገልጸዋል። በተጨማሪም በኮሪደር ስልጠና፣ በፋይዳ መታወቂያ ስርጭት፣ በኮንትሮባንድ መከላከል፣ ቱሪዝምን በመደገፍ እንዲሁም የሲቪል ሰርቪስና የፍትህ ማሻሻያ፣ ሰላምና ደህንነትን ሰፊ ስራ መሰራቱን ተናግረዋል። ፈተናዎችን መቋቋም የሚያስችል ብቃት ያለው አመራር መፈጠሩን ጠቅሰው አመራሩ ፈተናዎችን ወደ እድል በመቀየር የተመዘገበውን ውጤት አጠናክሮ ሊያስቀጥል እንደሚገባ አስገንዝበዋል። በብልጽግና ፓርቲ የክልሉ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ገብረ መስቀል ጫላ በበኩላቸው ከተሰጠን በላይ መስራት የሚጠበቅብን በላይ መፈጸም በሚል መሪ ሀሳብን የጀመረው የ90 ቀናት እቅድ በስኬት ተጠናቋል ብለዋል። ከውጪ ኢራን እስካሁን 400 ሚሳኤሎችን ወደ እስራኤል መተኮሷ ተገለጸ። ኢራን ባለፈው አርብ ማጥቃት ከጀመረች ጊዜ አንስቶ 400 ባላስቲክ ሚሳኤሎችን ወደ እስራኤል ምድር መተኮሷ ተገልጿል። ኢራን ትናንት ሌሊት የእስራኤልን የአየር ጦር ሰፈሮች በሚሳኤል መደብደቧን አስታውቃለች። እስራኤል በበኩሏ በቴህራን የሚገኘውን የዩራኒየም ማብለያና የጦር መሳሪያ ማምረቻ መምታቷን ገልጻለች። 6ኛ ቀኑን በያዘው የኢራንና እስራኤል ጦርነት ሁለቱ ሀገራት አንዳቸው በሌላኛው ላይ ሚሳኤልና ድሮን ጥቃት እየፈጸሙ ሲሆን በሁለቱ በኩል በሰውና በንብረት ላይ ጉዳት መድረሱ ተነግሯል። የእስራኤል ባለስልጣናት ካለፈው አርብ ጀምሮ በመላ ሀገሪቱ ወደ 40 በሚጠጉ ቦታዎች ላይ በተፈጸመ ጥቃት ውድመት መድረሱን ገልጸዋል። በጥቃቱ 24 ሰዎች ህይወታቸው ሲያልፍ ከ800 በላይ ሰዎች መጎዳታቸውንና 3800 ሰዎች ደግሞ መፈናቀላቸውን ባለስልጣናቱ አክለዋል። በኢራን በኩል ከ200 በላይ ሰዎች በእስራኤል በተፈጸሙ የአየር ጥቃት ህይወታቸው ማለፉ ተገልጿል። ኢራን ባለፈው አርብ ማጥቃት ከጀመረ ጊዜ አንስቶ 400 ባላስቲክ ሚሳኤሎችን ወደ እስራኤል መተኮሷን የእስራኤል መከላከያ ኃይል መጥቀሱን ቢቢሲ ዘግቧል። የኢራንና የእስራኤል ግጭት አሜሪካ እሳቱን በማራገብ እያባባሰች ነው ስትል ቻይና ከሰሰች። የዩናይትድ ስቴትስ መሪ የቴህራን ነዋሪዎች ወዲያውኑ ለቀው እንዲወጡ ካስጠነቀቁ በኋላ ቻይና በኢራንና በእስራኤል መካከል እየተባባሰ ባለው ግጭት ላይ እሳትን በማቀጣጠል ትራምፕን ከሳለች። እሳቱን ማቃጠል፣ ነዳጅ ማፍሰስ፣ ማስፈራራትና ግፊት መጨመር የሁኔታውን ማባባስ ለማርገብ አይረዳም፣ ነገር ግን የበለጠ እንዲባባስና ግጭቱን ያሰፋዋል ሲሉ የቻይና የውጭ ጉዳይ ሚኒስተር ቃል አቀባይ ጉኦ ጂያኩን በመደበኛ የዜና ኮንፈረንስ ላይ ስለ ትራምፕ አስተያየት ሲጠየቁ ተናግረዋል። በእስራኤል የሚገኘው የቻይና ኤምባሲ ማክሰኞ እስራኤልና ኢራን ከባድ ጥቃት ውስጥ መግባታቸውን ተከትሎ ዜጎቹ በተቻለ ፍጥነት ሀገሪቱን ለቀው እንዲወጡ አሳስበዋል። በእስራኤል ውስጥ ያለው የቻይና ተልዕኮ ቻይናውያንን በተቻለ ፍጥነት በመሬት ድንበር ማቋረጫ ሀገሪቱን ለቀው እንዲወጡ አሳስበዋል። ይህን ለግል ደህንነታቸው ዋስትና እንዲሰጡ ቅድመ ሁኔታ ነው ሲል ኤምባሲያቸው በዊትቻት ላይ በሰጠው መግለጫ ገልጿል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም